ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሙኑ ለሰኔ በዛቲ ዕለት አይረፈ አብ ቅዱስ አባ ቴዎዶስዮስ ሊቀ ጳጳሳት ዘሀገረ እስክንድርያ ሙልቆሙ ለአበው ሊቃነ ጳጳሳት 30 ወሰለስቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 28 በዚች ቀን ለአባቶች ሊቃነ ጳጳሳት 33ኛ የሆነው ቅዱስ አባ ቴዎዶስዮስ የእስክንድርያ ከተማ ሊቀ ጳጳሳት አረፈ። በዚህም ቅዱስ በስሙ በግብፅ ምድር ውስጥ ምዕመናን ቴዎዶስዮሳውያን ተብለው ተጠርተውበታል። ይህም የሆነው እንዲህ ነው። ሊቀ ጵጵስና ከተሾመ በኋላ ክፉዎች ሰዎች በእርሱ ላይ ተነስተው በንጉሥ ምክር ከመንበረ ሲመቱ አሳደዱት። በእርሱ ፈንታም አስቀድሞ በእስክንድሪያ ከተማ ሊቀ ዲያቆናት የነበረ ስሙ አቃቅያኖስ የሚባለውን አንድ ሰው ሾሙ። እርሱም ለአባ ቴዎዶስዮስ ሊቀ ጵጵስና እንዲገባው ከፈረሙት ቁጥር ውስጥ ነበረ። ይህም አባት ወደ ግርማኖስ አገር ሄዶ 3 ወሮች ኖረ። በዚያም ወራት በግብፅ አገር ንቡረ እድ አባ ሳዊሮስ ነበረ። እርሱም በአባቶቻችን ሐዋርያት እንዲሁም በአትናቴዎስና በዮሐንስ አፈወርቅ የደረሰባቸውን መከራ እያስታወሰ ያጽናናቸው ነበር። ከዚያም ተነስቶ መሊግ ወደሚባል አገር ሄዶ በዚያም 2 ዓመት ተቀመጠ። የእስክንድሪያ ከተማ ሰዎችም የጠባቂያቸው የቴዎዶስዮስን መመለስ ሽተው በእስክንድሪያው መኮንን ላይ የተነሱበት። መኮንኑም ወደ መንበረ ሲመቱ መለሰው፣ አቃቅያኖስንም አባረሩት። ይህም ነገር በንጉሱ የወስጣትያኖስና አምላክን በምትወድ በንግሥት ታኦድራ ዘንድ ተሰማ። ንግሥቲቱም አስቀድሞ የተሾመው በሹመት ወንበሩ ይቀመጥ ብላ ጻፈች። 58 ካህናትም ጉባኤ ያደረጉ። አስቀድሞ የተሾመ አባ ቴዎዶስዮስ ነው ሲሉም ጻፉ። ያን ጊዜም አቃቅያኖስ በሕዝብ ፊት ቆሞ ክፉዎች ሰዎች ስላስገደዱኝ ይህን ሥራ ለመስራት ሕግን ተላልፌአለሁ አለ። ከዚህም በኋላ አቃቅያኖስን ከውግዘቱ እንዲፈታው፣ ነገር ግን ክህነትም ሆነ ሊቀዲቁና ለዘላለሙ እንዳይኖረው ሕዝቡ አባ ቴዎዶስዮስን ለመኑት። አቃቅያኖስም አዎ እንዲሁ ይሁን አለ። ይህም አባት ከግዝቱ ፈታው። ሃይማኖቱን ያጠፋ ንጉሥ ግን በከፋች ሃይማኖቱ ሊቀ ጳጳሳት አባ ቴዎዶስዮስ ከእርሱ ጋር የሚስማማ መስሎት በእስክንድሪያ ወዳሉ መኳንንቶቹ እንዲህ ብሎ ጻፈ። ሊቀ ጳጳሳት አባ ቴዎዶስዮስ በሃይማኖት ከኛ ጋር የሚስማማ ከሆነ ሹመቱ ይጨመርለታል፣ ለእስክንድሪያ ከተማ ገዥ ይሆናል። ይህ ካልሆነ ግን ከሹመቱ ይሻር። ይህም አባት ይህን ነገር በሰማ ጊዜ እንዲህ አለ። ሰይጣን በበረሃ ጌታችንን በትሰግድልኝ የዓለም መንግስታትንና ክብራቸውን ሁሉ ሰጣለሁ አለው። ያን ጊዜም ይህ አባ ቴዎዶስዮስ ተነስቶ ከእስክንድሪያ ወጣ፣ ወደ ላይኛው ግብፅም ሄደ። በዚያም ሕዝቡን ያስተምራቸው በቀናች ሃይማኖትም እያጸናቸው ጥቂት ቀኖች ኖረ። ንጉሡም አባ ቴዎዶስዮስ በእስክንድሪያ ከተማ እንደወጣ በሰማ ጊዜ እየሸነገለው ወደ እርሱ መልእክት ላከ። እንዲህም አለው፣ እኔ ካንተ ጋር ልነጋገር ካንተም ልባረክ እንድትመክረኝ ምሻለሁ። ከዚህም በኋላ ወደ ቁስጥንጥንያ ከተማ ሄዶ የእስክንድሪያ ከተማ ሰዎችም የጠባቂያቸው የቴዎዶስዮስን መመለስ ሽተው በእስክንድሪያው መኮንን ላይ የተነሱበት። መኮንኑም ወደ መንበረ ሲመቱ መለሰው፣ አቃቅያኖስንም አባረሩት። ይህም ነገር በንጉሥ የወስጣቴያኖስና አምላክን በምትወድ በንግሥት ታወድራ ዘንድ ተሰማ። ንግሥቲቱም አስቀድሞ የተሾመው በሹመቱ ወንበሩ ይቀመጥ ብላ ጻፈች። 58 ካህናትም ጉባኤ ያደረጉ። አስቀድሞ የተሾመ አባ ቴዎዶስዮስ ነው ሲሉም ጻፉ። ያን ጊዜም አቃቅያኖስ በሕዝብ ፊት ቆሞ ከአፉም ሰዎች ስለ አስገደዱኝ ይህን ሥራ ለመስራት ሕግን ተላልፌአለሁ አለ። ከዚህም በኋላ አቃቅዮስን ከውግዘቱ እንዲፈታው፣ ነገር ግን ክህነትም ሆነ ሊቀዲቁና ለዘላለሙ እንዳይኖረው ሕዝቡ አባ ቴዎዶስዮስን ለመኑት። አቃቅያኖስም አዎ እንዲሁ ይሁን አለ። ይህም አባት ከግዝቱ ፈታው። ሃይማኖቱን ያጠፋ ንጉሡ ግን በከፋች ሃይማኖቱ ሊቀ ጳጳሳት አባ ቴዎዶስን ከእርሱ ጋር የሚስማማ መስሎት
በእስክንድሪያ ወዳሉ መኳንንቶቹ እንዲህ ብሎ ጻፈ። ሊቀ ጳጳሳት አባ ቴዎዶሲዎስ በሃይማኖት ከእኛ ጋር የሚስማማ ከሆነ ሹመት ይጨመርለታል፣ ለእስክንድሪያ ከተማ ገዥ ይሆናል። ይህ ካልሆነ ግን ከሹመቱ ይሻር። ይህም አባት ይህን ነገር በሰማ ጊዜ እንዲህ አለ። ሰይጣን በበረሃ በጌታችን ብትሰግድልኝ የዓለም መንግስታትና ክብራቸውን ሁሉ ሰጠሃለሁ አለው። ያን ጊዜም ይህ አባ ቴዎዶሲዎስ ተነስቶ ከእስክንድርያ ወጣ፣ ወደ ላይኛው ግብፅም ሄደ። በዚያ ሕዝቡም እያስተማራቸው በቀናች ሃይማኖትም እያጸናቸው ጥቂት ቀናት ኖረ። ንጉሡም አባ ቴዎዶሲዎስ ከእስክንድርያ ከተማ እንደወጣ በሰማ ጊዜ እየሸነገለው ወደ እርሱ መልእክት ላከ። እንዲህም አለው፣ እኔ ከአንተ ጋር ልነጋገር ከአንተም ልባረክ እንድትመክረኝ ምሻለሁ። ከዚህም በኋላ ወደ ቁስጥንጥንያ ከተማ ሄደ። የጳጳሳት አለቆችና ሕዝቡ ሁሉ ሰራዊቱም ተቀበሉት፣ በከፍተኛ ወንበርም ላይ ያስቀመጡት። እርስ በርሳቸውም ስለ ሃይማኖቱ ተከራከሩ። ንጉሡም አብዝቶ ሲሸነግለውና ሲያባብለው ሰነበተ። ቅዱስ አባት ቴዎዶሲዎስም ከቅዱሳት መጻሕፍት በመጥቀስ ይረታው ነበረ። ከእርሱም ጋር ባልተስማማ ጊዜ ከመንበረ ሲመቱ ወደ ላይኛው ግብፅ አሳደደው። በእርሱም ፈንታ ጳውሎስ የሚባለውን ሰው ሾመው። ጳውሎስም ወደ እስክንድሪያ ከተማ በመጣ ጊዜ ሕዝቡ አልተቀበሉትም። ዓመት ሙሉም ኖረ፣ በእጁም ማንም ቁርባንን አልተቀበለም። ንጉሡም ይህን በሰማ ጊዜ ለመናፍቁ ጳውሎስ እስከሚታዘዙ ድረስ አብያተ ክርስቲያናት እንዲዘጉ አዘዘ። ምዕመናንም ከእስክንድሪያ በመውጣት ወደ ቅዱስ ወንጌላዊ ማርቆስ ቤተ ክርስቲያን፣ ወደ ቆዝሞስና ድሚያኖስ ቤተ ክርስቲያን ይሄዱ ነበር። ካህናቱም በዚያ እየቀደሱ ያቆርቧቸው ነበር። የአገር ልጆችንም የክርስትና ጥምቀትንም ያጠምቋቸው ነበር። ንጉሡም ይህን በሰማ ጊዜ አብያተ ክርስቲያናትን እንዲከፍቱላቸው አዘዘ። አባ ቴዎዶሲዎስም ሰምቶ ንጉሡ እንዳያስታቸው ፈራ። ማጽናኛ ቃልን የተመላች መልእክትም ጽፎ በቀናች ሃይማኖት እያበረታታቸው ወደ ምዕመናን ላካት። እንዲህም አላቸው፣ ለዚያ ከሃዲ ጳውሎስ እንዳትታዘዙ ተጠበቁ። ይህም አባት 28 ዓመት በስደት ኖረ። መላው የሹመቱ ዘመን 32 ነበር። ይኸውም በእስክንድርያ 4 ዓመት በስደትም 28 ዓመት ነው። ይህም አባት ብዙ ድርሳናትና ደርሷል። ምእመናንም በያዕቆብ ዘመን የያዕቆባውያን እንደተባሉ በስሙ ቴዎዶሳውያን እየተባሉ ሲጠሩ ኖሩ። መልካም ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለቴዎዶሲዎስ ዘተወክፈ ክበዶ ለሕማም ወለተሰዶ በቃለ ሃይማኖት እንዘይሜህር ውሉዶ በእንተ ዘገብረ ለክርስቶስ ፈቃዶ አስፋ ሐዋርያት ሎቱ ምንተኒ ይውህዶ። ዳግመኛም በዚች ቀን የባስሌዮስና የቢፋሞን የቫሊድስና የኮቶሎስ የአርዳሚስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 29 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም በሥጋ ለተወለደበት ልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ቀን ከቆና ገዳም 7 መስተጋድላን ሰማዕታት ሆኑ። ዳግመኛም በዚች ቀን ደግሞ ቅዱሳን አባ ሆር፣ አባ ብሶይና እናታቸው ይድራ ከአንጾኪያ ንጉሥ ሰራዊት ውስጥ የሆነ አባ ሆር ሳም በሰማዕትነት ሞቱ። በዚችም ቀን የንጉሥ ዳዊት ልጅ የኢትዮጵያ ንጉሥ ቴዎድሮስ አረፈ። ዳግመኛም በዚች ዕለት ንጹሕ ጻድቅ ለሆነ ለሮም የንጉሥ ለማርቆስ የእረፍቱ መታሰቢያ ሆነ። በዚችም ቀን የከበረ አምደ ሚካኤል የሥጋው ፍልሰት ሆነ። ዛቅረብኩ ማይሌተ ዘኪሬ አይላፈም ለተጸምዱ ከዘልፈለላ አነብብ ተወከፍ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማይቶ ጻድቃን መላእክት ትጓን ደናግላዲዮ መነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም መራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ሳሉ ምህረቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ የ7 ዓመት ልጅ በነበረበት ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን
ውሃ ይቀዳ ዘንድ ላከችውና በጎዳና ሲገፋ የውሃው ገንቦ ተሰበረ። ጌታ ኢየሱስም በለበሰው ልብስ ውሃን ይዞ ወደ እናቱ ወሰደ። በዚያን ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችንን ፈጽማ አደነቀች። እርሷም በየጊዜው የሚያደርገውን ተአምራቱን እየተመለከተች በልቧ ውስጥ ጠብቀው ነበር። ከዚያም ጌታ ኢየሱስ የ8 ዓመት ልጅ ሆነ። ዮሴፍም አናጺ ወይም ጠራቢ ቢሆን ቀንበርና እርፍ ድግርም ከመጥረብ በስተቀር ሌላ ስራ አያውቅም ነበር። አስቀድሞ የሰራለት አንድ ሰው ድግሩ አጥሮበት ይዞ መጣ። ጌታ ኢየሱስም አባቱን አባት ሆይ ያጠረውን አሳየኝ አለውና ጌታ ኢየሱስም የእጥረቱን መጠን ለክቶ ያ ያጠረ ድግር ቁመቱ ጨምሮ አስተካክሎ ልክ አድርጎ አባቱ በዚህ አይነት እሰራለት ዘንድ ትፈቅድልኛለህን አለው። ዮሴፍም ይህ ልጅ ብልህና አዋቂ መሆኑን በተመለከተ ጊዜ በከንቱ መቦዘን የለበትም በማለት ይማር ዘንድ ጌታ ኢየሱስን ከመምህር ዘንድ ወሰደውና መምህሩም አሌፍ ዳግመኛ ቤጣ በል አለው። ጌታ ኢየሱስም አልፋና ቤጣ ማለት ምን ማለት ነው እንደሆነ ትርጉም ንገረኝ ብሎ መምህሩን ጠየቀው። መምህሩም ተቆጥቶ መታው። በዚያኑ ጊዜ መምህሩ ወደቀና ሞተ። ጌታ ኢየሱስም ወደ ዘመዶቹ ሄዶ ከዚያም ከዘመዶቹ ተለይቶ እንዳይወጣና ሰው እንዳይረግመውና እንዳይሞት በመፍራት ቤተሰቦቹ አስጠነቀቋቸው። ዳግመኛም ሌላ መምህር ነበርና ዮሴፍ ይህን ልጅ በህቡዕ ላስተምረው አለውና ጌታ ኢየሱስን ወደ ትምህርት ቤት ወሰደው። ከዚያም ጌታ ኢየሱስ መጻሕፍትን ወሰደና መምህሩ ደንግጦ በመሬት ላይ እስኪወድቅ ድረስ በመንፈስ ማንበብ ጀመረ። በዚያም ብዙ ሰዎች ተሰብስበው በዚያ የተቀመጡት እስኪያውቁት ድረስ ሁሉም ጩኸው ማድነቅ ጀመሩ። ዮሴፍም ይህንን ከመጠን ያለፈ አድናቆት በሰማ ጊዜ እየሮጠ ሄዶ ሕፃኑን የገደሉት መስሎታልና መምህሩም ዮሴፍን አንተስ የሰጠኸኝ ተማሪ አይደለም እርሱ መምህር ነው እንጂ አለው። ዮሴፍም ጌታ ኢየሱስን ወደ ቤቱ ይዞት ሄደ። ከዚያም በኋላ ዮሴፍ ልጁ ያዕቆብን ሳር ያጭድ ዘንድ ላከው። ጌታ ኢየሱስም ከእርሱ ጋር ሄዶ ነበር። ያዕቆብም እጁን እባብ ነከሰውና እጁም ተድበለበለበት፣ እንደ ድንጋይም ደረቀ። ከዚያም ጌታ ኢየሱስ ክርስቶስ ሌላ ምንም አይነት መድኃኒት ሳያደርግ በተነከሰው እጁ ላይ ብቻ እፍ አለበትና ፈጥኖ አዳነው። እባቡም በዚያ ጊዜ ሞተ። ይቅርታው ቸርነቱ ለዘላለም በእውነት ይደርብን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የምንማማርበት የትምህርታችን ርዕስ እነዚህ ሶስቱ ጸንተው ይኖራሉ በሚል ኃይለ ቃል ይሆናል። ይህን ትምህርት ለማስታወስ ረዳን ዘንድ ይህን ድምፅ የምንሰማ ሁላችንም አንድ ጊዜ አብረን እንላለን። እነዚህ ሶስቱ በሉ። እነዚህ ሶስቱ ጸንተው ይኖራሉ። ምንድናቸው እነዚህ ሶስቱ ጸንተው የሚኖሩ? የዚህ ትምህርት መሰረታዊ ዓላማ ክርስቲያኖች በምድር ላይ በሚኖሩበት ጊዜ በልቡናቸው ውስጥ አጽንተው ሊያኖሩ የሚገባቸው ሶስት ዋና ነገሮች አሉ። እነዚህን ሶስቱን አጽንተው ከቆዩ እስከ እግዚአብሔር መንግስት፣ እስከ ጽዮን ተራራ፣ እስከ ሕያው እግዚአብሔር ከተማ ለመሄድ ያስችላቸዋል። ኦርቶዶክሳውያን ይሄ ዘመን ዘመነ አስተርእዮ ነው። ይሄ ዘመን ክርስቶስ በእመቤታችን በቅድስት ድንግል ማርያም ሥጋ የተገለጠበትን በአደባባይ ወጥተን የእግዚአብሔር የቃል ኪዳኑን ታቦት አክብረን ታቦት ላይ ለተጻፈው ኢየሱስ ክርስቶስ ለሚለው ስም ስናነጥፍ፣ ስንዘምር፣ ስንሰግድ ዓለም ክርስቶስን በተግባር እንዲያውቀው ስናደርግ ሰንብተናል። ብዙ ሰዎች ኢየሱስ ክርስቶስን አያውቁትም። ስለ ክርስቶስ ስለማያውቁ ክርስቶስ ማን ነው? እንዴት ክርስቶስ ይሰበካል? ክርስቶስ እንዴት ይገለጣል? ይሄው ተመልከቱ። ታቦት መሰዊያው ላይ ያለው ስሙ ነው፣ ኢየሱስ ክርስቶስ የሚል ስም፣ ኃያል ስም፣ ጉልበት ያለው ስም። ይሄ ስም ከስም ሁሉ በላይ ነው። ለዚህ ስም እንሰግዳለን፣ ለዚህ ስም እናነጥፋለን፣ ለዚህ ስም እንበረከካለን፣ ለዚህ ስም ክብር ምስጋና እናቀርባለን። ይሄ ስም ኃይል አለው፣ አምላክ ነው፣ ፈጣሪ ነው። አይደለም ዮሐንስን ዮርዳኖስን ወደ ራሱ ማምጣት ይችላል። ባህር አየች፣ ሸሸች፣ ዮርዳኖስም ወደ ኋላው ተመለሰ ተብሎ በነቢዩ በዳዊት ተነግሮ የነበረው
ትንቢት ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ ሲሄድ ባህር ሸሽታለች። ይሄው ተመልከቱ። አምላክ ወደ ፍጡር ዮርዳኖስ ፍጡር ነው። ዮሐንስም ክብር ያለው ነቢይ መምህር ካህን ነው፣ ግን ፍጡር ነው። አክብሮ አምላክ ሄዷል ብለን ነገረ ክርስቶስን ስንሰብክ ቆይተናል። በነገራችን ክርስቶስን መስበክ የሚችለው ክርስቲያን የሆነ ሰው ብቻ ነው። መንግስተ ሰማያትንም መውረስ የሚችለው ክርስቲያን የሆነ ሰው ብቻ ነው። አንድ ሰው ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው ሆኖ ከሞት ወደ ሕይወት አሻግሮናል አድኖናል ብሎ ማመን። ተመልከቱ፣ ምስጢረ ሥላሴና ምስጢረ ሥጋዌ ነገረ እግዚአብሔር ይባላል። አሁን ብዙዎቻችን ቆመን እናማትባለን። ካህናት አሉ። ምናማትበው ለመባረክ አይደለም፣ እምነታችንን ለመግለጥ ነው። እምነታችንን ለመግለጥ የኛ ሃይማኖት ክርስትና ነው። የትኛው ክርስትና? ኦርቶዶክስ ተዋህዶ። እምነታችንን በአጭር ቋንቋ ስንገልጥ ነው የምናማትበው። እስቲ ደግማችሁ ከነጋራ ማትቡ ኦርቶዶክሳውያን። በስመ አብ ያዙ እስቲ እጃችሁን ባሪያ ትምህርተ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አሁን ተመልከቱ፣ ብዙ ወጣቶች እጃቸውን እንዲሁ ለጣት እንዲህ ነው የሚይዙት። ክርስቲያንም ሲመጡ እንዲይዙና እንዲህ ብለው ይላሉ። ይሄ ሁለት ጣት ብዙ የኢትዮጵያ ወጣቶች የእንግሊዝ ፕሪሚየር ሊግ የአውሮፓ ጨዋታዎችን ይመለከታሉ። ያንን ሲመለከቱ ብዙ ወጣት ጎል የሚያገቡ ሰዎች ጎል ሲያስገቡ ሁለት ጣት እንዲያርገው ስሉ ያሉ። ይሄ ካቶሊክ ነው። ይሄ ክሌ ባህሪ ይባላል። ክርስቶስን ሁለት ባህሪ ማለት ነው። እኛ አንድ ጣት እንይዛለን። እስቲ ደግማችሁ በሉ። በስመ አብ ወወልድ ወመንፈስ ቅዱስ ስንት አምላክ ተናገሩ። ስንት አምላክ? የኛ አምላክ ስንት ነው? ምናመልከው አምላክ ስንት ነው? ኦርቶዶክስ አምላካው አንድ ነው። ብዙ ሰዎች ብዙ አምላክ ያለን ይመስላችኋል። ትላንት ቂርቆስ፣ ከዛ ኪዳነ ምሕረት፣ ከዛ ትላንት እስጢፋኖስ፣ ከዛ ትላንት ሰማዕቱ ጊዮርጊስ እንዲህ እያል ዛሬ ቅዱስ ገብርኤል፣ ነገ እመቤታችን 21 23 አሁንም ጊዮርጊስ 22 ዑራኤል 24 ተክለ ሃይማኖት 25 መርቆሬዎስ እያን ስንጠራ አቤት የኦርቶዶክሶች አምላክ ይላሉ። ኧረ እኛ ያለን አንድ አምላክ ነው። ክብር ምስጋና ይግባው መድኃኔዓለም አብ ወልድ መንፈስ ቅዱስ አንድ አምላክ። ተመልከቱ፣ ይሄ መሰረተ እምነታችን ስለሆነ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ምስጢረ ሥላሴ እዛ ውስጥ አንገባም። ከዛ ቀጥለንሳ በእግዚአብሔር አምነናል። በክርስቶስ ቤዛነት መዳናችንንም በምልክቱ እንገልጣለን። እስቲ ከነጋር በሉ። ከሰማያት ወረደ፣ ከላይ ወደ ታች ከሰማያት ወረደ፣ ከቅድስት ድንግል ማርያም ተወለደ፣ በመስቀል ተሰቅሎ በግራ በሲኦል የነበርነውን ወደ ቀኝ ወደ ገነት መንግስተ ሰማያት መለሰን። ክብር ምስጋና ይግባው መድኃኔዓለም። ከሰማይ ወርዶ በአጭር ቁመት በጠባብ ደረት ተወስኖ ወደ ዓለም መጥቶ ተሰቅሎ አድኖናል። ማማተቤ ነው። በአፋችን ምስጢረ ሥላሴን በምልክቱ ምስጢረ ሥጋዌን ተመልከቱ። እግዚአብሔርን እየገለጥነው ነው። ይሄን እናምናለን። በዚህ ብቻ ነው ክርስቲያን አይደለም። ሶስተኛ ደግሞ አለን። ከማይጠፋ ዘር ከአብርሃ መንፈስ ቅዱስ ከማየ ዮርዳኖስ ተወልደናል። በምን? በጥምቀት። ያልተጠመቀ ሰው ደግሞ አይድንም። እናንተ ኦርቶዶክሳውያን በጣም የሚገርማችሁ ታክሲ ተራ ስትሄዱ ጌታን ተቀበል የሚሉ ሰዎች አሉ፣ ግን አልተጠመቁም። ያልተጠመቀ ሰው እኮ አይድንም። ክርስቶስ በወንጌል የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል። ቅዱስ ጳውሎስ ደግሞ ይሄን ሲያረጋግጥልን እንዲህ ይላል። ገላትያ ምዕራፍ 3 ቁጥር 27 ላይ እናንተ የተጠመቃችሁ ክርስቶስን ለብሳችሁታል ይላል። ክብር ምስጋና ይግባው። ልብሳችን ነው ክርስቶስ። ተጠምቀናል። እኛ አሁን ክርስቶስን ተቀበሉ የማለት የሞራል ልልናለን። ለምን? ተጠምቀናል፣ ለብሰናል። ተመልከቱ። ሶስተኛው ይሄ ነው መጠመቅ። አራተኛው በቅባ ሜሮን መክበር። አንድ ሰው የቅባ ሜሮን ክብር ከሌለው መንፈስ ቅዱስ አያድርበትም። በነገራችን በእኛ ቤተ ክርስቲያን በቅባ ሜሮን ያልከበረ ንዋየ ቅድሳት የላትም።
ታቦት በቅባ ሜሮን ከከበረ በኋላ ኢየሱስ ክርስቶስ ያለ የነበረ የሚኖር የሚል ስም ከተጻፈበት በኋላ ነው ታቦት የሚሆነው የአዲስ ኪዳኑ ታቦት። እኛ ክርስቲያን ቤተ መቅደስ የምንባለው በ40 እና በ80 ቀን ከዛም በኋላ ተጠምቀን ሜሮን ስንቀባ ነው። ይሄ ህንጻ ቤተ ክርስቲያን አሁን ሰሞኑን ቅዱስ ሚካኤል ተመርቋል። ታች ሲኤምሲ ሚካኤል 13 ዓመት ሙሉ ህንጻ ነበረ። በቀደም ቅዳሜ ጳጳሳቱ መጥተው ሜሮን ከቀቡት በኋላ ቤተ ክርስቲያን ተብሏል። ምን ተብሏል? ያ እስከዛ ድረስ ግንበኛ ይገባል፣ ይቆፍራል፣ በጫማ ተገብቶ ይሰራበታል። ህንጻ ነው እስከዛ ድረስ እስከ ቅዳሜ ድረስ። ልክ ቅዳሜ ጸሎት ተደርጎ በቅባ ሜሮን ስከብር ቤተ ክርስቲያን እኛም በመንፈስ ቅዱስ ተመልከቱ፣ በመንፈስ ቅዱስ በከበረው ቅባት እሱን ከተቀባን በኋላ ዮሐንስ በመልእክቱ እንደነገረን አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ ተመልከቱ፣ እናንተ ከቅዱሱ ቅባት የተቀባችሁ ሁሉን አውቃችኋል ይላል። ስለዚህ በቅባ ሜሮን መክበር አራተኛው። አምስተኛው በስጋውና ደሙ መታተም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄን 5 ነገር ያሟላ ሰው ነው ክርስቲያን የሚባለው። አሁን ምገረማችሁ ይሄን ያላሟላ ሰው ክርስቲያን ነኝ ይላል። ትራክ ተሸክሞ ትልቅ ስፒከር ይዞ መገናኛ አፋፍ ላይ ቆሞ ይጮሃል፣ ግን ክርስቲያን አይደለም። ክርስቲያን የምትሆነው እነዚህን 5 ነገሮች ሲያሟሉ ነው። በእግዚአብሔር ስናምን፣ በክርስቶስ መዳናችንን አምነን ስንቀበል፣ በጥምቀት ዳግመኛ ስንወለድ፣ በቅባ ሜሮን ስንከብር፣ በስጋውና ደሙ ስንታተም ያኔ ክርስቲያኖች። ክርስቲያን ከሆን በኋላ ምንድነን? የመንግስተ ሰማያት መንገደኞች። እናንተ ኦርቶዶክሳውያን ተመልከቱ፣ ነጋዴም ወታደርም ወዛደርም የመንግስት ሰራተኛም ሌላም ስንሆን ዓለም የመጨረሻ ቤታችን እንዳይመስለን እኛ መንገደኞች ነን። ወዴት? ወደ እግዚአብሔር መንግስት። የመጨረሻ ግባችን መንግስተ ሰማያትን መውረስ ነው። እግዚአብሔር ሰው አድርጎ ፈጠረን። ሰው ሆነን መኖር አቃተን። ገነትን ሰጠን። 7 ዓመት ብቻ በገነት ኖርን። ዕፀ በለስን በላን፣ ቆረጥ፣ ከገነት ተባረን አሁን ወዳለንበት ምድር መጣን። መጀመሪያ ሰው መሆን ብቻ ነበረ ክብር። ለምን? እግዚአብሔር ሰውን የፈጠረው ለዘላለም ሕይወት ስለነበረ። በነገራችን የተፈጠርነው ለዘላለም ሕይወት ነው። እግዚአብሔር ለሲኦል፣ እግዚአብሔር ለገሃነመ እሳት፣ እግዚአብሔር ለዘላለም እሳት የፈጠረው የለም። ሰውን እግዚአብሔር ለዘላለም እሳት አልፈጠረም። እስቲ ተመልከቱ፣ መጨረሻ እንኳን ክርስቶስ ሲመጣ የማቴዎስ ወንጌል ምዕራፍ 25 ስታነቡ የመጨረሻው ፍርድ ሲሰማ ጻድቃንን እንዲህ ይላቸዋል፣ እናንተ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀውን መንግስትን ውረሱ። በቃ የተፈጠርነው ለዚህ ነው። ኃጢያንን በወቀሳ ቃል እንዲህ ይላቸዋል፣ እናንተ ርጉማን ከነወግዱ ይልና ለሰይጣንና ለመልእክተኞቹ ወደ ተዘጋጀው እሳት። ለኛ ላዘጋጀም እሳት እናንተ ለሰይጣንና ለመልእክተኞቹ። ሰው ነው ሲኦል ካልገባው፣ ሰው ነው ገሃነመ እሳት ካልገባው የሚለው እንጂ እግዚአብሔር ለኛ አላዘጋጀም። ሲኦልም ገሃነመ እሳትም ሲፈጠሩ የተፈጠረው እንጥሮንጦስ ስለወለደው ለዲያብሎስ ነው፣ ለሱ ነው የተፈጠረው። ለኛ የዘላለም ሕይወት ግን ሰው ሆነን መውረስ አቃተን፣ ሰው ሆነን መግባት አቃተን። ከዛ ምን አስፈለገ? ክርስቲያን መሆን፣ በእግዚአብሔር ማመን፣ በክርስቶስ መዳን፣ በጥምቀት መወለድ። ተመልከቱ፣ በቅባ ሜሮን መክበር፣ በስጋው ደሙ መታተም የግድ ሆነ። እግዚአብሔር የዘላለምን ሕይወት ለኛ እንዳዘጋጀ። በነገራችን ሰው የተፈጠረው ስሙን ለመቀደስ መንግስቱን ለመውረስ ነው። እስቲ በሉ፣ ስሙን ለመቀደስ መንግስቱን ለመውረስ። እስቲ አባታችን ሆይ በሉ። እሺ በቃ ምን ይቀደስ? ምን ትምጣ? በቃ ስምን እየቀደስን የምንኖርበት መንግስት ትምጣ። ይሄ ነው የኛ ዓላማ። ስትጸልዩ እንዲበሉ ብሉ ነው አለ ክርስቶስ። ስም ይቀደስ፣ መንግስት ትምጣ። ጌታ ሆይ ቶሎና። ከገቡ መውጣት የሌለበት መንግስት፣ ረሃብ መሰደድ የሌለበት መንግስት፣ ጦርነት የሌለበት መንግስት፣ ዘላለማዊ የሆነ መንግስት፣ የማይፈርስ የማይጠፋ መንግስት ያንተ መንግስት ነውና ጌታ ሆይ ቶሎና። ይሄ ነው ጸሎት። አንተ አባታችን ሆይ እያልክ ቶሎና እያልከው
በመሃል ደግሞ ዓለም ስስማማ እንዳይጣፍጥ አየ ና መውረስ ምፈልገው አለ። አሁን ወደ ትምህርታችን ለመምጣት ነው ያነሳነው። ተመልከቱ የኛ ጉዞ ወደ እግዚአብሔር መንግስት ነው። ወዴት ነው አልኳችሁ? ቅዱስ ጳውሎስ እንዲህ ይላል ዕብራውያን ምዕራፍ 12 ቁጥር 18 ላይ አይዟችሁ በርቱ፣ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ በደስታ ወደ ተሰበሰቡ ወደ መላእክት ኅብረት ወደ ጻድቃኖችም መንፈስ የሁሉ ዳኛ ወደ ሆነው ወደ ክርስቶስ ቀርባችኋል። አይዟችሁ በርቱ፣ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ በደስታ ወደ ተሰበሰቡ ወደ መላእክት ኅብረት ወደ እነ ቅዱስ ገብርኤል ኅብረት ወደ እነ ቅዱስ ሚካኤል ኅብረት ቀርባችኋል። ወዳጄ ከዚህ ዓለም ከሄድን በኋላ የምንኖረው እንደ መላእክት ነው። በሰማይ መብላት መጠጣት የለም። ኑሯችን እንደ መላእክት ነው። አንድ ጊዜ ኢየሱስ ክርስቶስን ጥያቄ ጠይቀውት ነበረ። ፈሪሳውያን ሰው ከሞተ በኋላ ይነሳል፣ እንደ አዲስ ወደ ሰማይ ይሄዳል፣ ያገባል፣ ይጋባል፣ ይበላል፣ ይጠጣል አሉ። ሰዱቃውያን ደግሞ አይ ሰው ከሞተ በኋላ አፈር ሆኖ ይቀራል፣ አይነሳም አሉ። ሲከራከሩ ክርስቶስ መጣ። የማቴዎስ ወንጌል ምዕራፍ 22 ላይ ነው። መጣ ክርስቶስ። እንደውም መምህር መጥቷል እንጠይቀው ብሎ ሄዱ። ሲጠይቁት በቀጥታ አልጠየቁትም። ጌታ ሆይ አንዲት ሴት ነበረች 7 ባሎችን አገባች አሉ። ስንት ባሎች? አቤት! በአንድ ጊዜ አይደለም። አንዱ ስሞት ሁለተኛ፣ ስሞት ሶስተኛ፣ ስሞት አራተኛ፣ እንዲህ ያለ 7 አገባች። 7ተኛ ላይ ራሷ ሞተች። 7ቱ ባል ከሞቱ በኋላ በሰማይ የማን ሚስት ሆናለች ብሎ ጠየቁ። አሁን እንዲህ አይነት ጥያቄ የሚጠይቁ ሰዎች አሉ። በሰማይ ጠጅ ቤት አለ ብሎ የሚጠይቁ ሰዎች የለም። በሰማይ ጫተራ አለ የለም። ብዙ ሰው ሰማይን እንኳን ምስለው በምድር ውስጥ ባለው ነገር ነው። ያነ ክርስቶስ ምን አለ? መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በሰማይ ማግባት፣ መጋባት፣ መብላት፣ መጠጣት የለም አለና ሁሉም እንደ መላእክት ይኖራሉ አለ። እስቲ በሉ ሁሉም እንደ መላእክት ይኖራሉ። ያ ሰማያዊ ዓለም ነው። ለዚህ ነው ወደ መላእክት ኅብረት ወደ ጽዮን ከተማ ወደ ሕያው እግዚአብሔር ከተማ ወደ ጽዮን ተራራ ደርሳችኋል። አሁን እየሄድን ያለነው ወደ እነ ቅዱስ ገብርኤል ኅብረት ነው። ወደዛ ሕይወት ለመቀላቀል ነው። ወደ ሰማያዊው ሕይወት ጉዞ ላይ ነን። ቅዳሴ የምታስቀድሱ ምእመናን፣ በተለይ ቅዳሴ የማያስቀድስ ምእመን ተስፋ የለውም። መሪ የሌለው ፍሬን የሌለው መኪናና የማያስቀድስ ክርስቲያን አንድ ነው። በተለይ ሰንበት ተኝቶ የሚያረፍድ ማታ እስከ ምሽቱ 6 ሰዓት አርሴናልና ማንቸስተር ሲጫወቱ ያድራል፣ ሲደባደብ ያድራል። ቅዳሜ ማታ እሑድ ጠዋት እስከ 4 ሰዓት ይተኛል። የከባድ ነው። ኦርቶዶክስ ሆንክ ሰንበት ካላስቀደስክ ምንም ሺህ ጉባኤ ብትማር ሺህ ገብርኤልን ብታከብር ዋጋ የለው። ሰንበት መምጣት አለበት ቤተክርስቲያን። እንደምንም ተነስተህ ሮጠህ አለው መድኃኔዓለም ማለት አለብህ። ወደ በጉ ሰርግ፣ የበጉ ሰርግ ነው ቅዳሴ ክርስቶስን ከፍ አድርጎ የሚያሳይ ነው። ወደዛ ማንመጣ ከሆነ ሰንበት ተኝተን የምንቀር ከሆነ በጣም ከባድ ነው። ኦርቶዶክሳውያን በጣም ቅዳሴ ላይ ዲያቆናት ስራቸው ማንቃት ነው። አንድ ቦታ ላይ ዲያቆኑ የተቀመጣችሁ ተነሱ ይላል። ከዛ ወዴት ተመልከቱን ብለው የሚያስቀድሱ ያውቃሉ። ነጽሩ ውስጥ ተጽባህ ወደ ምስራቅ ተመልከቱ። ምስራቅ ገደት መንግስተ ሰማያት ናት። ቅዳሴ ላይ የቆማችሁ ተቀመጡ የሚልልም ሰው ደክሞት አረፍላል እንጂ ግን የተቀመጣችሁ የሚል መሰለ። አንዳንድ ሰው እያስቀደሰ ቤቱ ሄዶ ቡና ይጠጣል በሐሳቡ። አንዳንዱ እያስቀደሰ ሊሳደብ ይችላል። አንዳንዱ ሳያው ቅዳሴ ላይ ሌላ ዓለም ውስጥ ገብቶ ስነቃ በሰላም ግቡ ሲባል አንተ አለቀ እንደ ቅዳሴው ሌላ ዓለም ውስጥ ገብቶ። ለዚህ ነው የተቀመጣችሁ በሐሳብ የተወሰዳችሁ ሰብሰብ በሉ፣ ንጹር ውስጥ ተጽባ ወደ ምስራቅ ተመልከቱ፣ ሀገራችሁ ገነት መንግስተ ሰማያትን አስቡ ይለናል። አሁን የመንግስተ ሰማያት መንገደኞች መሆናችን እንድናስብ ነው። ክርስቲያን ሰው አንድ ሰው ከኢትዮጵያ ተነስቶ አሜሪካ ለመሄድ ምን ያስፈልገዋል? 2 ነገሮች ያስፈልጉታል። ምንና ምን ንገሩኝ? ምንና ምን? ፓስፖርትና ቪዛ። እኛ ሁለቱም አለን እንደ ክርስትናው። በምሳሌ ከገባን ብዬ ነው። ፓስፖርት ሰው መሆን ነው፣ ቪዛ ክርስቲያን መሆን ነው። ግን ቪዛ ስለተመታለት ብቻ አሜሪካ ገባ ይባላል? ጉዞ አለው። አሁን ጉዞ ላይ ነን የምንለው ለዛ ነው። ቪዛው አለን፣ በእሱ አምነናል፣ በእሱ ቤዛነት ድነናል፣ በጥምቀት ተወልደናል፣
በቅባ ሜሮን ከብረናል። በስጋው ደሙ ታትመናል። ንስሐ እየገባን ስጋውና ደሙን እየበላን እንጓዛለን። ጉዞ ነው። ለነዚህ ጉዞ የሚያስፈልጉ 3 ነገሮች። ይሄን ለማስታወስ ወደ ክርስቶስ ልደት መሄድ ያስፈልጋል። ክርስቶስ በተወለደበት ዕለት በቤተልሔም ዋሻ ወደ ቤተልሔም ሄደው ክርስቶስን ያገኙ አካላት አሉ። የመጀመሪያዎቹ እረኞች ናቸው። ሁለተኞቹ ሰብአ ሰገል የጥበብ ሰዎች ነገስታት ናቸው። ሁለቱም ወደ ቤተልሔም ሲሄዱ ሕፃንና እናቱን አገኙት ይላል። እስቲ ይህችን ቃል በሉ። ሕፃንና እናቱን አገኙ። ወዳጄ ከቤተልሔም ውጭ ከሄድክ ሕፃንና እናቱን አታገኝም። ወደ ቤተልሔም ስትመጣ ነው ሁለቱን አብረህ የምታገኘው። እረኞች ሲመጡ ሕፃንና እናቱን፣ ሰብአ ሰገል ሲመጡ ሕፃንና እናቱን። ተጸነሰ ከድንግል ማርያም፣ ተወለደ ከድንግል ማርያም። በ7 ቀኑ ለመገረዝ ወደ ቤተ መቅደስ መጣ ለግዝረት። ከድንግል ማርያም እቅፍ ላይ ሆኖ ተሰደደ ወደ ግብፅ 3 ዓመት ከ6 ወር በድንግል ማርያም ጀርባ። በ12 ዓመቱ ቤተ መቅደስ ነበር እናቱ ይዘው መጣ። ከ12 ዓመቱ እስከ 30 ዓመቱ ዮርዳኖስ እስክጠመቅ አንድ ቤት ነበሩ ከድንግል ማርያም ጋር። ተጠምቆ የመጀመሪያውን ገቢረ ተአምራት አደረገ በእናቱ ምልጃ። እረ ተሰቀለ በቀራንዮ መስቀሉ ስር ነበረች። እረ አርጎ ለሐዋርያት መንፈስ ቅዱስ ላከ። እሷን ይዘው ጸሎት ሲያረጉ ነበር። እሷ የሌለችበት ወንጌል የለም። ስሟ የተመሰገነ ይሁን። ድንግል ማርያም የሌለችበት ወንጌል የለም። አንተ የለም። ነጥለ ማየት አትችልም። ቤተልሔም ሄድ አለች። ቀራንዮ ውጣ አለች። ሰርግ ቤት ግባ አለች። በሐዋርያት ጉባኤ መሃል ፈልጋት አለች። የመጀመሪያ ቤተ ክርስቲያን ጽርሐ ጽዮን ትባላለች። መንፈስ ቅዱስ ለሐዋርያት የወረደባት የመጀመሪያ ቤተ ክርስቲያን ተመልከቱ። የሐዋርያት ሥራ ምዕራፍ 2 ላይ አለች። በመጀመሪያ ቤተ ክርስቲያን ሐዋርያት ነበሩ። በመጀመሪያ ቤተ ክርስቲያን ድንግል ማርያም ነበረች። ዛሬም በዚህ ቤተ ክርስቲያን ሐዋርያት ይታሰባሉ፣ ቅዱሳን ይታሰባሉ፣ ድንግል ማርያም ትታሰባለች፣ መላእክት ይታሰባሉ። እግዚአብሔር ይመለክባታል። ነበረች። መጡ ሰብአ ሰገል ሕፃንና እናቱን አዩ። በዳዊት መዝሙር 44 ቁጥር 9 ላይ ንግሥቲቱ የወርቅ ልብስ ለብሳ ተጎናጽፋ በቀኝ ትቆማለች። የጢሮስ ወንድ ልጆች እጅ መንሻ ይዘው ይሰግዱለታል። የምድር ነገስታት ሁሉ በፊትሽ ይማልላሉ። ሰገዱለት፣ አምላክ ነው። ሰገዱለት፣ ፈጣሪ ነው። ተንበረከኩለት፣ ንጉሥ ነው። ለሷም ክብር ሰጡ። ነገስታት ናቸው ሰብአ ሰገል። የምድር ነገስታት አማልጅን አሉ፣ ተንበረከኩ። ያኔ ሳጥናቸውን ከፍተው 3 ነገር ሰጡ። ስንት ነገር ሰጡ? ትምህርቱን እየሰማችሁ ነው? ግን ስንት ነገር ሰጡ? 3 ምናቸውን ከፍተው ሳጥናቸውን ምንድነው የሰጡት? ወርቅ፣ ዕጣን፣ ከርቤ። እነዚህ 3ቱ ናቸው ጸንተው የሚኖሩት። የመጀመሪያው የሰጡት ወርቅ ነው። ከድንግል ማርያም የተወለደው ሕፃን ነው፣ ግን አምላክ ነው። ሕፃን ነው፣ ግን እግዚአብሔር ነው። ሕፃን ነው፣ ግን የዘላለም አባት ነው። ሕፃን ነው፣ ኃያል አምላክ ነው። ሕፃን ነው፣ የሰላም አለቃ ነው። ኢሳይያስ አስቀድሞ ተናግሮታል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቃነቱ በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። የሚገርም ነው፣ ግን ሕፃን ነው። ተመልከቱት። ኢየሱስ ክርስቶስ ሆይ አንተ እግዚአብሔር ነህ፣ አንተ ፈጣሪ ነህ፣ አንተ ኃያል አምላክ ነህ። እስቲ ኃያል አምላክ በሉ። ተማሪዎች ሆነን ጅማ ዩኒቨርሲቲ አንድ ትልቅ ኮንፈረንስ ተዘጋጀ። 1995 ዓመተ ምህረት ኮንፈረንስ ተዘጋጅቶ የመጣው ፈረንጅ ነው። አስተምራለሁ ብሎ ምገርማችሁ ፈረንጅ እኛን ሊያስተምር ወንጌል መጣ። ኢትዮጵያውያንን ወንጌል ለማስተማር። አሁን የቀሩት ቻይናውያን ብቻ ናቸው። እንግዲህ ቻይና መጥቶ ወንጌል አስተምራለሁ ማለቱ አይቀርም። እንዲሁ የማይለማመድብን የለም። ይሄ ፈረንጅ ስሙ ቦንኬ ይባላል። መጣ። ምዕራብ ኢትዮጵያ ላይ ነው ስቴዲዮም ጅማ ላይ ማንኛውንም በሽታ ፈውሳለሁ አለ። ህዝቡ እውነት መስሎት ጅማን የምታውቁ ሰዎች በዚህ በኩል አጋሮ፣ በደሌ፣ መቱ፣ ጋምቤላ አለ። በዛ በኩል ደግሞ ሚዛን፣ ቴፒ ወረታች ስትወርዱ እስከ ወልቂጤ ድረስ አለ። ጅማ ስቴዲዮም ህዝቡ ተገልብጦ መጣ። ከበሽታ ልድን። ለምን? ፈረንጅ መጥቷላ። እኛ እኮ አሁን ጥሩ ቲማቲም የፈረንጅ ምናምን የፈረንጅ ጥሩ ነገር ሁሉ ስና የፈረንጅ
እናት እንኳን ቀይ ልጅ ስትወልድ ልጅ ፈረንጅ ይመስላል ስላለች ባለቤቱ አለመጠርጠሩ ባለቤቱ ፈረንጅ እንወዳለን ፈረንጅ መጣ ይፈውሳል ተባለ የቀረሰው የለም 7 ሰዓት ላይ ስቴዲየሙ ሞላ የበሽተኛ አይነት አልቀረም ባልጋ ይመጣል ለአይን ልለዋል ይወደቃል መናገር የማይችላል ሁሉም ተሰብስቦ መጣ 7 ሰዓት ጸሎት ተጀመረ በእንግሊዝኛ እስከ 8 የለም ህዝቡ ቋንቋውን አይሰማም እሱ በእንግሊዝኛ ይጸልያል 9 ምንም የለም የጅማ ፀሐይ ያቃጥለዋል 10 ምንም የለም 11 ምንም የለም 12 ሰዓት ሲሞላ ፈረንጁ አየና ምፈወሶ የለም ከዛ በእንግሊዝኛ ቋንቋ እንዲህ አለ I am sorry Jesus is busy today አለ ይቅርታ አድርጉልኝ ዛሬ ኢየሱስ ስራ በዝቶበታል አለ ተመልከቱ ኢሳይያስ ግን ምን አለ ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል አለቃነቱ በጫንቃው ላይ ይሆናል ስሙ ድንቅ አለና መካር ኃያል አምላክ እስቲ ኃያል አምላክ በሉ ኢየሱስ ክርስቶስ ኃያል አምላክ ነው ኃያላንን ያደቀቀ ኃያል የሞትን መውጋ የሰበረ ኃያል መግነስ ፍቱልኝ መቃብር ክፈቱልኝ ሳይል የሞትን መውጋት ሰብሮ የተነሳ ኃያል አምላክ ክብር ምስጋና ይግባው እኛ የምናመልከው ኢየሱስ አይነ ስውር ማብራት አይደለም ኃያል አምላክ እኛን ካለ መኖር ወደ መኖር ያመጣ አንተ እግዚአብሔር ነህ ብሎ ወርቅ ሰጡት ፈጣሪ ነህ ብሎ ወርቅ ሰጡት ሰባ ሰገል ወርቅ ታዲያ ምንድነው ከሳጥናቸው ተሰጡት ወርቅ ምንድነው ሃይማኖት እምነት በአንድ ክርስቲያን ልብ ውስጥ ሁሉ ጊዜ ሊኖር የሚገባው የመጀመሪያው ሃይማኖት አንተ ክርስትና ወርቅ ነው ኦርቶዶክስ መሆን ወርቅ ነው በልብ መኖር አለበት ክርስቶስን ማመን ወርቅ ነው በልብ ውስጥ ሊኖር የሚገባ ሁሉ ጊዜ ከፍተ ስታሳየው ይሄው አምላኬ ሆይ ባንተ አምናለሁ ወርቅ ነው የዚህ ቤተ ክርስቲያን ልጅ መሆን ወርቅ ነው ምናልባት ላንተ ወርቅ የሆነው ስልጣን ይሆናል ምናልባት ለኛ ወርቅ የሆነው ሀብት ይሆናል ምናልባት ለኛ ወርቅ የሆነው ዘር ነገድ ቋንቋ ሊሆን ይችላል ከሁሉ የሚበልጠው ወርቅ ግን ሃይማኖት ነው በልባችን ውስጥ መኖር ያለበት እስከ እግዚአብሔር ተራራ እስከ ጽዮን ተራራ እስከ ያው እግዚአብሔር ከተማ የሚያደርሰን ወርቅ ሃይማኖት ነው ኢየሱስ ክርስቶስ እንዲህ ይላል በዚህ በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 1 ላይ ልባችሁ አይታወክ በእኔ እመኑ በአባቴም እመኑ ይላል አንድ ሰው በእግዚአብሔር ካመነ ልቡ አይታወክም አሁን የብዙዎቻችን ልብ ረፍት የለውም የተጨነቀ ልብ ነው የተጨነቀ ልብ እምነት የጎደለው ልብ ነው ለዚህ ነው ወርቅ ልባችን ውስጥ ወርቅ ኑር ምን እሱን ማመን እሱን አምኖ መኖር ልባችሁ አይታወክ ለምን ልብ የሃይማኖት ማዕከል ነው ልብ የእውነት ማዕከል ነው ሃይማኖትን ከያዝክ ወርቅ ነው ክርስትና ወርቅ ነው ዓለም ላይ አሁን ብዙ የሚያሳሱን ነገሮች አሉ ግን ሃይማኖት ይቀድማል ሽማግሌዎች ሰርግ ሽምግልና ተልካችሁ ስትሄዱ በዛም በኩል ተቀብላችሁ በሴቷ በኩል ሽማግሌ የምታስተናግዱ ሰውየው ምን አለው ብላችሁ አትጠይቁ ሃይማኖቱ ምንድነው ብላችሁ ጠይቁ መጀመሪያ ሃይማኖት ይቀድማል እሱ ነው ወርቅ ሌላው ቀጣይ ነው አንተ ሃይማኖት ከትዳርህ ሃይማኖት ከነገድ ሃይማኖት ከዘር ሃይማኖት ከቋንቋ ሃይማኖት ከማንነት በላይ ነው ወርቅ ነው ክርስቶስን ማመን ወርቅ ሳጥን የተባለው ልብ ነው ከልባቸው አጥቶ የሰጡት ወርቅ ነው ሶስት አይነት እምነት አለ አንደኛው የሰይጣን እምነት ይባላል እስቲ የሰይጣን እምነት በሉ ሰይጣን ያምናል ግን በስራ አይተረጉምም ሁለተኛው እምነት የቅዱሳን እምነት የነ ቅዱስ ጊዮርጊስ እምነት ትላንት ቅዱስ ጊዮርጊስን አስባችሁታል ደብረ ይድራስ ላይ ያ ታላቅ ሰማዕት በጣም የሚገርማችሁ ትላንት ጊዮርጊስ ከዛ ከትላንት ወዲያ እስጢፋኖስ አሁን አንዳንድ ሰዎች ቅዱሳን ስታሰቡ ቅር ይላቸዋል እኔ ይገርመኛል እዚህ ታች ስትወርዱ ደራርቱ ሁሉ አደባባይ ይባላል ወደዛ ስትሄዱ ኃይለ ገብረ ስላሴ ጎዳና ይባላል እነዚህ ሰዎች በኦሎምፒክ ሜዳ ሮጠው ለኢትዮጵያ ወርቅ አምጥተው የኢትዮጵያን ሰንደቅ ዓላማ ከፍ ያደረጉ ናቸው ይገባቸዋል ክብሩ ጊዮርጊስ ተመልከቱ ጊዮርጊስ ሰማዕቱ ለክርስቶስ በማንኩራኩር ተፈይቶ ክርስቶስን በቃል ክርስቶስን በኑሮ ክርስቶስን በእምነት ክርስቶስን በፍቅር ክርስቶስን በንጽህና ክርስቶስን በደም የሰበከ ሰማዕት በሱስን ቤተ ክርስቲያን ብታነጽ ለምን ትናደዳለህ ለምን ይከፋዋል ሰው እዴ ባንዲራ ላውለበለቡ ክብር ከተገባቸው የክርስቶስን ስም በደም የሰበኩ ሰማዕታት ትልቅ ክብር ይገባቸዋል አመስግኗቸው ክብር ይገባቸዋል
ክርስቶስን የገለጡት እንዴ ቅዱስ ጊዮርጊስ እኮ እንደ ማንኩራኩ በማንኩራኩ እንደ ዱቄት የተረጨው እኮ ስለ ክርስቶስ ነው እንዴ። ዓለም እኮ የሞኝ ቀን ያከብራል አፕሪል ዘፉል ብሎ፣ የእብድ ቀን ያከብራል ክሬዚ ዴይ ብሎ፣ የውሃ ቀን ያከብራል ወተር ዴይ ብሎ፣ የሳቅ ቀን ያከብራል እንዴ። ምንም ማናከብረው ቀን አለ። የሰማዕታት ቀን ሲባል ግን ይከፋዋል። እኛ አይከፋንም፣ ክብር ምስጋና ይግባው። የነ ቅዱስ ጊዮርጊስ ቀን አይከፋንም። ክብር ያላቸው ቅዱሳን ናቸው፣ እናስባቸዋለን። ኦርቶዶክሳውያን ተመልከቱ፣ እነዚህ ክርስቶስን የገለጹ ፍጹም እምነት ያላቸው። አሁን ጥር 24 ተክለ ሃይማኖትን እናስባለን። ተክለ ሃይማኖት 7ኛ ሰማይ ወጣ ሲባል እንዴት ይላል? እንዴት እሱ 7ኛ ፎቅ ላይ ቆሞ ካዞረው ቅዱሳን ግራቪቲን አልፈው ወደ ሰማይ ቢሄዱ ለምን ይከብደዋል? ለሚያምን በሉ እስቲ ሁሉ ይቻላል። አያችሁ፣ የቅዱሳን ክብር ትልቅ ነው። የቅዱሳን ክብር ትልቅ ነው። ፍጹም እምነት አላቸው። ሶስተኛው የኛ እምነት ነው። የኛ እምነት የሚያድግ እምነት ይባላል። ቅዱሳን ሐዋርያት የሉቃስ ወንጌል ምዕራፍ 17 ቁጥር 9 ላይ ኢየሱስ ክርስቶስን ልመና ለምኖታል። ኦ እግዚእ ኢየሱስ ክርስቶስ ወስከነ ሃይማኖት። እስቲ ከኔ ጋር በሉ ጌታ ሆይ እምነት ጨምርልን። ምን ጨምርልን? እምነት። እምነት ያድጋል፣ ያድጋል። በክርስቶስ ጋር ያለን እምነት ይጠብቃል። አዎ በጥቅስ የሚፈታ እምነት የለም። አንዳንዱ ሽንኩርት ለመግዛት ገበያ ሄዶ ማተበጥሶ ይመጣል። የሚያሳዝን እኮ ነው እንዴ። በእምነትማ ጠንካራ ነው። ልብ ውስጥ ክርስቶስን ማመን ማንም የማይቀማው በጎ ዕድል። በዘመነ ሰማዕታት የሞተ አንድ ሰማዕት አለ። ብዙዎቹ አልቋል። የአንዱን ምሳሌ ለማንሳት ነው። አግናጢዮስ ምጡዝ አንበሳ ይባላል። ለአንበሳ የተጣለ አግናጢዮስ ተመልከቱ። ለምን የተጣለ አልኳችሁ? ለአንበሳ። አንበሳ በላው፣ ስጋውን ሁሉ በልቶ መጨረሻ ላይ ልቡን አልበላው። ምኑን አልበላው? ንገሩኝ፣ ምኑን አልበላው? ጠጋ ብለው ሄዶ ልቡ ላይ ሲያነቡ እንዲህ የሚል ቃል ተጽፏል። ኢየሱስ ክርስቶስ የሚል ቃል። ስሙ የተመሰገነ ይሁን። የክርስቲያኖች ልብ ኢየሱስ ክርስቶስ የሚል አያችሁ። በቃ እሱን አምኖ ነው የኖረው፣ አምኖ ነው የሞተው። እንዴ አንበሳ የማይበላው ልብ ያስፈልገናል። አንበሳ ማን ነው? ሰይጣን። ቅዱስ ጴጥሮስ ምን ይላል? ሰይጣን የሚውጠውን አጥቶ እንደሚያገሳ አንበሳ በዙሪያችሁ ይዞራል። በእምነት ተቃወሙት። በእምነት ጽኑ የሆነ እምነት። የመጀመሪያ የሰጡት ወርቅ ነው፣ ወርቅ ሃይማኖት ነው። ሁለተኛ የሰጡት ዕጣን ነው። አንተ ሕፃን፣ ዛሬ የተወለድክ ሕፃን የካህናት አለቃ ነህ፣ ኃጢአትን ይቅር የምትል ነህ፣ ክህነትን ለቤተ ክርስቲያን የሰጠህ አንተ ነህ። ስለዚህ ይኸው የካህናት አለቃ ኃጢአትን ይቅር የምትል ክርስቶስ ሆይ ይኸውና ዕጣን ሰጥተንሃል። የካህናት አለቃ። በነገራችን አንድ ቤተ ክርስቲያን የምትባለው ሁለት ነገር ስኖራት ነው። አንዱ መስዋዕት ነው፣ አንዱ ክህነት ነው። አንዱን ብቻ ላሳያችሁ። አሁን የኛ ቤተ ክርስቲያን ክህነት፣ እዚህ ያሉ አባቶች አሉ። በዚህ አባቶች ክርስትና የተነሳችሁ ሰዎች ክህነታችሁ፣ ክርስትናችሁ ከክርስቶስ ጋር ይገናኛል። እንዴት ይገናኛል? አንድ ካህን ከማን ቅስናን ተቀበሉ ብዬ ብጠይቃቸው አንድ ጳጳስ ይነግሩኛል። ያ ጳጳስ ቤት ዘመን የነበረ ነው ብዬ ብጠይቃቸው አሁን በብፁዕ ወቅዱስ አቡነ ማትያስ ዘመን ሊሉ ይችላሉ። አሁን ተመልከቱ፣ አሁን ያሉት የኢትዮጵያ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ይባላሉ። ከሳቸው በፊት የነበሩት ብፁዕ ወቅዱስ አቡነ ጳውሎስ፣ ከሳቸው በፊት የነበሩት ብፁዕ ወቅዱስ አቡነ መርቆሬዎስ፣ ከሳቸው በፊት የነበሩት ብፁዕ ወቅዱስ አቡነ ተክለ ሃይማኖት፣ ከሳቸው በፊት የነበሩት ብፁዕ ወቅዱስ አቡነ ቴዎፍሎስ፣ ከሳቸው በፊት የነበሩት ብፁዕ ወቅዱስ አቡነ ባስልዮስ። ከዛ በኋላ ወደ ኋላ ስትቆጥር 117 የግብጽ ፓትርያርኮች። 117ኛ ላይ ማን አለ? የመጽሐፍ ቅዱሱ ቅዱስ ማርቆስ ክህነቱን ከማን ተቀበለ? ከቅዱስ ጴጥሮስ። ቅዱስ ጴጥሮስን ማን ሾመው? ኢየሱስ ክርስቶስ። ክብር ምስጋና ይግባው። ከኢየሱስ ክርስቶስ እዚህ ደረጃ የዘለቀ ክህነት አለ። ለዚህ ነው ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት እንላለን። ሐዋርያት በሰበሰቧት ባስተማሯት የሁሉ በሆነች በአንዲት ቅድስት ቤተ ክርስቲያን እናምናለን። ክህነታችን ዝም ብሎ አይደለም። አንዱ ጋር ስትሄድ ፓስተር ኤክስ አለ፣ ከፓስተር ኤክስ በኋላ ፓስተር ዋይ አለ። ታሪክ የለም፣ አበቃ። የኛ አፖስቶሊክ ሰክሴሽን ይባላል። የሐዋርያት ክህነት ያላት ቤተ ክርስቲያን። የእነዚህ ሁሉ ክህነት ባለቤት ኢየሱስ ክርስቶስ ነው። የካህናት አለቃ ኃጢአትን የሚደመስስ ይሄው ለክህነት፣ ይሄው ለአምላክነት። ዕጣን ስታዩ ሽታ አለው። ዕጣን ደስ የሚል ሽታ የቅዱሳን ጸሎት ነው። ዕጣን መዓዛ አለው። የቅዱሳን ጸሎት
ታዲያ ሁለተኛው በክርስቲያኖች ልብ ውስጥ ያለው ወይም መኖር ያለበት ምንድነው? ዕጣን ምንድነው? ተስፋ። እስቲ ተስፋ በሉ። አይዟችሁ ተናገሩ። ተስፋ በሉ። አቤት እምነት ተስፋ የምናደርገውን ነገር የሚያረጋግጥልን ነው ቅዱስ ጳውሎስ። ማን ተስፋ አይቆርጥም ነው የሚባለው? እስቲ ንገሩ። ማን ተስፋ አይቆርጥም? ቅድም ብለናል። እኛ ክርስቲያኖች ነን። ምን አንቆርጥም? እችን በደንብ አስምሩበት። እናንተ ወጣቶች ተስፋ የሚያስቆርጥ ነገር የለም። ኢዮብ እንዲህ ይላል በዚህ በመጽሐፈ ኢዮብ መጥተም ክርስቶስን ያመነ ሰው ተስፋ አይቆርጥም። እንደ ገብርኤል እነ ሚካኤል እልፍ አእላፋት ወትልፊት ቅዱሳን መላእክት የሚያግዙት ሰው ተስፋ አይቆርጥም። የአምላክን እናት ድንግል ማርያምን እማምላክ ወላዲተ አምላክ ቤዛዊት ዓለም ብሎ የሚማጸን ሰው ተስፋ አይቆርጥም። ቅዱሳን ያግዙኛል ብሎ የሚያስብ ሰው ተስፋ አይቆርጥም። ለምን? ተስፋው በእግዚአብሔር ስለሆነ። ተስፋችን በማን ነው? ወዳጄ ስልጣንን ተስፋ ሲያደርግ የነበረ አፍሯል። ዕውቀትን ተስፋ ሲያደርግ የነበረ አፍሯል። ስልጣንን፣ ዕውቀትን፣ ሀብትን፣ ንብረትን ተስፋ የሚያደርግ ያፍራል። ቅዱስ ዳዊት በመዝሙር 24 ቁጥር 3 ላይ እንዲህ አለ፣ አንተን ተስፋ የሚያደርጉ አያፍሩም ማለት። እስቲ በሉ አንተን በሉ። ተስፋ የሚያደርጉ ምን አይሉም? አያፍሩም። ወዳጄ እግዚአብሔርን ተስፋ አድርግ አታፍርም። ልብ ውስጥ ተስፋ አይኖር እንዴ? አንተን ተስፋ የሚያደርጉ እንደውም ዳዊት ራሱን ጥያቄ ጠይቃል። አሁንስ ተስፋዬ ማን ነው ይላል። እረኛ የነበረው ቤተ መንግስት ገብቶ የእስራኤል ንጉሥ ሆነና አሁንስ ተስፋዬ ማን ነው? እስቲ ራሳችሁን ጠይቁ። ታማችሁ የዳናችሁ፣ ድናችሁ መልሳችሁ የታመማችሁ፣ አግኝታችሁ ያጣችሁ፣ አጣችሁ ያገኛችሁ፣ ተመልከቱ። በሁሉም መንገድ ያላችሁ እስቲ ራሳችሁን ጠይቁ። ተስፋችሁ ማን ነው? እግዚአብሔር። ቅዱስ ዳዊት ራሱን ጠየቀ። አሁንስ ተስፋዬ ማን ነው አለና እግዚአብሔር አይደለም ምን አለ? እዚህ አባ ኪሮስ ቤተክርስቲያን ነው የማገለግለው። ምስካበ ቅዱሳን እዚህ ጣፎ እዛ የምትመጡ ብዙ ክርስቲያኖች እዚህ ካላችሁ ጻድቁ ልጅ በመስጠት ይታወቃሉ። ስለ ተስፋ ለማውራት ስለፈለኩ ነው። ባልና ምስቶች የነበሩ እንግዲህ ራማቲው ብዙ ውስጥ ካለ አላቅም አስተላልፏል። በዛን ጊዜ ባልና ምስቶች ነበሩ። 17 ዓመት ልጅ አልወለዱም። ስንት ዓመት? ልጆች የማስጦታዎች ናቸው። አሁን በዚህ ዘመን ያለ ባልና ሚስት 17 ዓመት ይታገሳል? 17 ቀን ራሱ አይታገስም። ከባድ እኮ ነው። 17 ዓመት በኋላ ግን ከበዳቸው። መጡና ጻድቁ ጋር ጻድቁ አቡነ ኪሮስ ሆይ የእርሱ አምላክ እግዚአብሔር ሁሉን ማድረግ ይችላል፣ እባክዎትን ልጅ ይስጡን አሉ። ገርል ተሸክመው ወደ ቤታቸው ገቡ። እግዚአብሔር ቸር አይደል? ቅዱስ ዳዊት ምን አለ? ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ምን አለልኝ? ዘንበል። አየህ ሰውን 1000 ጊዜ በሩ ላይ ብትቆም አይከፍትልህም። እዚህ ግቢ አደገኛ ውሻ አለ፣ እንደውም እንድጠፋ ያደርግሃል። አዎ እዚህ ኤሌክትሪክ አለ እንዳትነካ ይልሃል። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱ ምን አለልኝ አለ? ዘንበል። ከ17 ዓመት በኋላ እግዚአብሔር ልጆች ሰጣቸው። ልጅ አይደለም ልጆች። በአንድ ስንት ቢወልዱ ጥሩ ነው? 4 ልጆች ወለዱ። ክብር ምስጋና ይግባው መድኃኔዓለም። ከ17 ዓመት በኋላ 4 ልጅ ምን ይሳነዋል መድኃኔዓለም? አንተ ተስፋ አትቁረጥ እንዴ! ተስፋ አትቁረጥ። በትንሽ ተስፋ አትቆርጥም። ለምን? ክርስቲያን። ለዚህ እኮ ነው ቅዱስ ጳውሎስ እኔ ይላል እዚህ ፊልጵስዩስ ላይ ስታነቡት በጌታዬ በኢየሱስ ክርስቶስ ተስፋ አድርጋለሁ ይላል። ፊልጵስዩስ 2:23 ላይ አያችሁ፣ በጌታዬ በኢየሱስ ክርስቶስ ተስፋ አድርጋለሁ። አሁንም በታላቅ ምክሩ ሮሜ 12 ላይ በተስፋ ደስ ይበላችሁ ይላል። እስቲ በሉ በተስፋ ምን ይበላችሁ። ግን ይሄ ተስፋ ምንድነው? ይሄ ደስ የሚያሰኘን ተስፋ ምንድነው? እንዲህ ይላል ራሱ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 2 ቁጥር 25 ላይ እርሱ የሰጠን ተስፋ የዘላለም ሕይወት ነው ይላል። ክብር ምስጋና ይግባው። እርሱ የሰጠን ተስፋ የዘላለም ሕይወት። አንተ ታዲያ ለ60 ዓመት ብለህ መርዝ ልትጠጣ እንዴ? አንተ ለትንሽ ዓመት ብለህ ትዳርን ልትፈታ፣ አንተ ገና ለ40 ዓመት ጉዳይ ብለህ እርስ በርስ ልትገዳደል የተሰጠ ተስፋ አለ እኮ። እርሱ የሰጠን ተስፋ የዘላለም ሕይወት ነው ይላል። የሰጠን ተስፋ ተመልከቱ እንዴ! ሰዎች የኔ ጋብቻ የ80 ነው ይላሉ። የምንድን ነው? ምን ማለት ነው ግን የ80 ጋብቻ? አሁን ብዙ ሰው የ80 ጋብቻ ነው ይላል። ብዙ ሰው እኮ አይገባው። የ80 ጋብቻ ማለት እኮ የማይፈርስ ጋብቻ ማለት ነው። ለምን? የሰው ዕድሜ በምድር ላይ 80 ዓመት ነው። የ80 በምድር ላይ ያለን አንፋታም ማለት ነው። ከተፋቱ በኋላ የኔ ጋብቻ እኮ 80 ነበር ይላል። ተፋተ የምን 80 ያለው? የሰጠን ዕድሜ 80 ነው ክርስቶስ።
በበዛ ነው ብለው ቅዱስ ዳዊት የሰው እድሜ በምድር ላይ 80 ነው። የ80 ጋብቻ ማለት የማይፋቱ ሰዎች ጋብቻ ማለት ነው። ይሄን ስትዝ የዘላለም ሕይወት ተስፋ አለህ ማለት ነው። ሶስተኛውና የመጨረሻው ከሳጥናቸው አውጥቶ የሰጡት ከርቤ ነው። አንተ ሕፃን ኢየሱስ ክርስቶስ ሆይ ዛሬ በቤተልሔም ዋሻ ተወልደሃል። ገና ስለኛ በግብጽ በረሃ ትሰደዳለህ። ገና ዓለም ምራቅ ተፋብሃል። ገና ዓለም ይገርፋል። ገና ዓለም ይሰቅላል። ገና ዓለም ደምህን ያፈሳል። ስለኛ ስለምትቀበለው መራራ ሞት ይሄው ከርቤ ሰጠን። ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ላይ ወርቁን ለመንግስቱ፣ ዕጣኑን ለክህነቱ፣ ከርቤውን ለሞቱ ሰጡ ትላል። ይሄ ክርስቶስ ስለኛ ስለምቀበለው መከራ አስቀድሞ የሰጡት ምንድነው? ከርቤ። ስለኛ ትገረፋለህ፣ ስለኛ ምራቅ ይተፋብሃል፣ ስለኛ የማትሆነው የለም። ስለዚህ ይሄው ከርቤ ሰጠን። ታዲያ ከርቤ ምንድነው? ፍቅር። በክርስቲያኖች ልብ ውስጥ ሊኖር የሚገባ ፍቅር፣ የክርስቶስ ፍቅር። እናንተ ኦርቶዶክሳውያን ይሄ ፍቅር አይረሳም። ኢትዮጵያን፣ ኢየሩሳሌምን፣ አሜሪካን፣ ዓለምን አንድ ያደረገ ፍቅር የክርስቶስ ፍቅር፣ የክርስቶስ ፍቅር። እናንተ የገላትያ ክርስቲያኖች ሆይ ኢየሱስ ክርስቶስ በተሰቀለበት አምሳያ ሆኖ ይታያችሁ ነበረ። ያን እንዳታስተውሉ አዚም ያደረገባችሁ ማን ነው? ፍቅር ነው። አያችሁ፣ ከዚህ የሚበልጥ ፍቅር ምን አለ? ስለ ወገኖቹ ራሱን ቤዛ አድርጎ ከመስጠት የሚበልጥ ፍቅር። አንድ ሰው አለ፣ ተመራማሪ ነው። እርሻ ላይ ነው የምሰራው። ስመራመር የምፈልገው ቅጠል ነበረው። ያችን ቅጠል አንድ ቦታ አያት። ቅጠሏን ያየው ጉድጓድ ውስጥ ነው። እንዴት አድርጎ ያውጣት? ያችን ቅጠል ጨነቀው፣ ጠበበው። ከዛ አንድ ምጫወት ሕፃን አየና ናና እዛ ውስጥ ገብተችን ቅጠል ቁረጥልኝ አለው። ሕፃኑም እሺ አለና ሳይ ጉድጓዱ ሩቅ ነው። እንዴት አድርጌ ነው የምገባው አለ። ባልዲው ውስጥ ከተሃለሁ፣ ባልዲውን አስራለሁ፣ ወደ ታች ትሄዳለህ፣ ቅጠሉን ትቆርጣለህ፣ ወደ ላይ ጎትተሃለሁ አለ። ሕፃኑም ችግር የለውም አለ። ግን እጂ አባቴን ጠርቼ ልምጣ አለው። ለምን አለ። ስገባ ችግር የለውም፣ ቅጠሏን ቆርጬ ባልዲውን ወደ ላይ ስትጎትት ልከብድ እችላለሁ፣ ያን ጥለኸኝ ልትሄድ ትችላለህ። አባቴ ግን አባት ነውና አይተወኝም አለ። አልተወንም። መድኃኔዓለም ክብር ምስጋና ይግባው። ከድቅድቅ ጨለማ ነው ያወጣል። ይሄ ፍቅር ነው፣ የክርስቶስ ፍቅር። እናንተ ይሄን ፍቅር ነው ቅዳሴው የሚያሳየን። ይሄን ፍቅር ነው የካህኑ ጥምጥም አክሊለ ሾኩን የሚያሳየን። ይሄን ፍቅር ነው ካህኑ እጁ ላይ ያዘው መስቀል የሚያሳየን። ይሄን ፍቅር ነው ከበሮ ስንመታ የምናስበው። ይሄን ፍቅር ነው መቆሚያ ተሸክመን ስንሄድ የምናስበው። ይሄ ፍቅር አይረሳም፣ የክርስቶስ ፍቅር። ታዲያ ክርስቶስን በዚህ ልክ ካየነው ልባችን ውስጥ ያለው ፍቅር እርስ በርስ መዋደድ ነው። እርስ በርስ መዋደድ። አሁን እርስ በርስ እንዋደዳለን። እሱ ነው ፍቅር አለ ልባችን ውስጥ። እስቲ ዝም ብላችሁ ክርስቶስን ፍቅሩን ማሰብ ጥሩ ነው። ግን ፍቅር የሌለው ሰው ክርስቶስን አያውቅም። ሚስቱን የማይወድ ሰው ክርስቶስን አያውቅም። ባሏን የማትወድ ሚስት ክርስቶስን አታውቅም። ጎረቤቱን የማይወድ ሰው ክርስቶስን አያውቅም። ወንድሙን የማይወድ ሰው ክርስቶስን አያውቅም። ጓደኛው ከቆሻሻ ገንዳ እየበላ እሱ ቆሞ የሚስቅ ክርስቶስን አያውቅም። ፍቅር እሱ ነው። አያችሁ፣ ውስጣችን አሁን ፍቅር አለ። እሱ ነው ቼክ ማድረግ ወዳጄ፣ ልባችንን ክርስቶስ ስለሚያውቅ። እርስ በርስ ጎረቤት ለጎረቤት ኢትዮጵያውያን መንደር ለመንደር አንዱ አንዱን ካልወደደ ክርስቶስን አናውቅም። ይሄ ፍቅር ነው። ቅዱስ ጳውሎስ እንዲህ ይላል፣ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። እስቲ በሉ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ። ስለዚህ በልባችን ውስጥ ወደ እግዚአብሔር ተራራ ወደ መንግስተ ሰማያት በምናደርገው ጉዞ ውስጥ እነዚህን በልባችን ማኖር አለብን። አንድ ጥያቄ ልጠይቃችሁና ትምህርቴን ልጨርስ። እስቲ ንብ የምታውቁ ሰዎች ንብ እጃችሁን አውጡ። ኢትዮጵያ ውስጥ ኖሮ መቼም ንብ የማያውቅ ሰው ውሸት ነው። ንብ ምንድነው የምትሰራው? አቤት ማር። የሚገርም ነው። ንብ ማር ነው የምትሰራው። እቺ ማር የምትሰራው ንብ ስንት ዓመት ነው ምድር ላይ የምትኖረው? ምን አውቃለሁ ነው ማሯን ልብላ ጠጁን ልጠጣ እንጂ ስለ ንብ ምን አገባኝ አትሉ? ንብ እነዚህ ማር የሚሰሩ ንቦች ምድር ላይ የሚኖሩት ለ6 ሳምንት ነው። ለስንት ሳምንት አልኳችሁ? በ6 ሳምንት ግን ምን ይሰራሉ? ማር። ሁለተኛ ደግሞ ልጠይቃችሁ፣ ኤሊ ታውቃላችሁ? አቤት ኤሊ። የኤሊ ስራ ምንድነው? ምንም ሳር መብላት።
ግን ስንት ዓመት ምድር ላይ ትኖራለች መሰላችሁ? ኤሊ አየር ከተስማማት 250 ዓመት ትኖራለች ምድር ላይ። እዚህ አዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ውስጥ አንድ ኤሊ አለች። በንጉሥ ገሌ ዘመንም አለች ትባያው ነው፣ ዛሬም አለች። ኤሊ አሁን ምንድነው ትርፏ? ምንም። ግን የእግዚአብሔርን ስራ ለማድነቅ ከኤሊ በላይ ምን ትፈልጋለህ? ድንጋይ አሸክሞ 250 ዓመት የሚያኖር መድኃኔዓለም። አያችሁ፣ ድንጋይ አሸክሞ እስራኤል ዘሥጋ ወደ ተስፋይቱ ምድር ሲሄዱ ሙሴን እንዲህ አሉት፣ ሙሴ ያንተ አምላክ እግዚአብሔር የት አለ አሉት። ሙሴም ህዝቡ እኮ እግዚአብሔር የት አለ እያለኝ ነው አለ። ሙሴ ምንድነው ምለው? ህዝቡ ረስቶናል እግዚአብሔር እያለ ነው። እስቲ መሬት ቆፍር አለው። ቆፈረ። ምን አገኘ አለው? ድንጋይ። እስቲ ድንጋዩን ስበረው አለው። ሰበረ። ምን አገኘ? አይነ ስውር ትል። ይሄን እንኳን አረሳም አለ እግዚአብሔር። አንተ እግዚአብሔር ረስቶኛል አትበል። በመሬት ውስጥ በድንጋይ ውስጥ ያለ አይነ ስውር ትል የማይረሳ አምላክ ነው የምታመልከው። አየ ድንጋይ አሸክሞ 250 ዓመት ያኖራል መድኃኔዓለም። ግን 250 ዓመት ኖራ ኤሊ ምንም ንብ በ6 ሳምንት ማር ትሰራለች። የክርስቲያኖች ህይወት የንብ ህይወት ነው። በምድር ላይ የሚኖሩት እድሜ ትንሽ ነው። እምነት፣ ተስፋ፣ ፍቅር የተባለውን ማር በልባችን ውስጥ መስራት አለብን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማሂፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ስራይ ኃጢአትየ ወኃጢአተ ኩሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ህይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን